ሰላም ጤና ይስጥልን የተከበራችሁ ወደ ተመልካቾቻችን የጌታ ኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። ከክራይስት አርሚ ቴሌቪዥን እንዲሁም ከክራይስት አርሚ ዓለም አቀፍ ቤተክርስቲያን የተሰጠ መግለጫ አለ። እሱን መግለጫ እንደሚከተለው በጽሁፍ አቀርባለሁ። የክራይስት አርሚ ዓለም አቀፍ ቤተክርስቲያን ከክራይስት አርሚ ቲቪ ጋር በመተባበር ከመጋቢት 11 እስከ መጋቢት 13 የወንጌል ቱር በዲላ ከተማ ተዘጋጅቶ የነበረው ፕሮግራም በፕሮግራም መደራረብ ምክንያት ላልተወሰነ ጊዜ መራዘሙን ይፋ አድርጋለች። የቤተ ክርስቲያኒቷም መግለጫ እንደሚከተለው አቀርባለሁ። ጉዳዩ የፕሮግራም ለውጥን ይመለከታል። የክራይስት አርሚ ዓለም አቀፍ ቤተ ክርስቲያን በጌዴኦ ዞን በዲላ ከተማ ሁለገብ ስቴዲየም ከመጋቢት 11 እስከ 13 2018 ዓ.ም ድረስ ታላቅ መንፈሳዊ ክሩሴድ ለማካሄድ መዘጋጀቷ ይታወቃል። ለዚህ ዝግጅት አግባብ ያለውን ፍቃድ በማግኘት ለሚመለከተው አካል በደብዳቤ ቁጥር ክራይስት አርሚ ኢንተርናሽናል ቸርች 098/18 አመልክታ እንደነበረ ገልጻለች። በማመልከቻችን መሰረት በተጠቀሰው ቀን ሌላ ፕሮግራም አለመኖሩ ከተጣራ በኋላ የጌዴኦ ዞን ባህልና ስፖርት መምሪያ ቢሮ በደብዳቤ ቁጥር 2496/319 ስታዲየሙን ለመጠቀም የፍቃድ ደብዳቤ የሰጠን ሲሆን ለዝግጅቱ ማፈጻጸም አስፈላጊ በሆኑ ጉዳዮች ላይ ከሚመለከታቸው የመንግስት አካላት ጋር በፎርማል ሂደት ጥያቄ አቅርበን ተገቢውን ፍቃድ አግኝተናል። ከዚህም በመነሳት ፕሮግራሙን በተመለከተ በቴሌቪዥናችን ቻናል እና በሌሎችም በሶሻል ሚዲያ መድረኮቻችን ስናስተዋውቅ መቆየታችንም የሚታወቅ ነው። ሆኖም የዲላ ከተማ ካውንስል በተመሳሳይ ቀን በከተማ ውስጥ የተዘጋጀ ሌላ ኮንፈረንስ መኖሩን በመግለጽ በክራይስት አርሚ ኢንተርናሽናል ቸርች አማካኝነት ከመጋቢት 11 እስከ 13 ድረስ የተዘጋጀው ፕሮግራም ቀኑ እንዲቀየር በማለት ያቀረቡትን ሀሳብ በመቀበል የፕሮግራሙን ቀን የቀየርን ሲሆን በሚቀጥለው የሚወሰነውን ቀን በሚዲያችን የምናሳውቃችሁ ይሆናል። እኛም እጅግ ለምንወደውና ለምናከብረው ለጌዴኦ ሕዝብ ሰላምና አንድነትን እንመኛለን። ከዚህ በተጨማሪ የሜዳ ፍቃድ፣ የጌዴኦ ዞን ካውንስል ደብዳቤ፣ የጌዴኦ ዞን አስተዳደር ፍቃድ ደብዳቤና ሌሎች ተያያዥ ሰነዶችን ከዚህ ዜና ጋር አያይዘን አቅርበናል። ክቡራትና ክቡራን ተመልካቾቻችን እንግዲህ ከዚህ ቀደም በተለያዩ የሚዲያ አማራጮች ኮንፈረንሱ እንደነበረ ተገልጿል። ይህም ኮንፈረንሱ ደግሞ በተለያየ የሚዲያ አማራጮች ሌሎች ባልሆነ መረጃ ሲያዛቡ ወይም ደግሞ ለህዝብ ሲያደርሱ ቆይተዋል። እውነታው ግን ቤተ ክርስቲያኒቷ ተደራራቢ ፕሮግራም እንደገጠማት በመናገር ፕሮግራሙ ላልተወሰነ ቀን ማራዘሟን ይፋ አድርጋለች። እንግዲህ የጌዴኦ ሕዝብ ይህንንም በመታገዝ ቀጣይ ፕሮግራሙን በአጭር ቀናት ውስጥ ቤተክርስቲያኒቷን የምታሳውቅ ነው የሚሆነው። እስከዛ በጸሎት አብራችሁን እንድትቆዩ ስትል ቤተክርስቲያኒቷ ታሳስባለች። በምንም አይነት ምክንያት አይደለም ይሄ ፕሮግራም ተደራራቢ ፕሮግራም በመኖሩ የተራዘመ ፕሮግራም ነው። ይህም አስመልክቶ በቤተክርስቲያኒቱ መደበኛ ፕሮግራም ላይ ሮብ ከ5 ሰዓት ጀምሮ መደበኛ የአምልኮ ፕሮግራም ይቀጥላል። እንዲሁም እሁድ ከማለዳው 12 ሰዓት ጀምሮ በክራይስት አርሚ ዓለም አቀፍ ቤተክርስቲያን በአዲስ አበባ አጥቢያ መደበኛ ፕሮግራም የሚከናወን ነው የሚሆነው። ይህንን አስመልክቶ ነብይ ጩፋ በሁለቱም ቀናት ተገኝተው የሚያገለግሉ ይሆናል። እስከዛው ድረስ የጌታ ኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። ሰላም